ሰላም ጤና ይስጥልኝ ክቡራትና ክቡራን ተመልካቾቻችን ከአዲስ አበባ ስቱዲዮ የሰዓቱን ዘገባዎች አንዷለም መናን ወደ እናንተ አደርሳለሁ። አብራችሁን ቆዩ። ኢትዮጵያ ለምታስተናግደው የኮፕ 32 የአየር ንብረት ጉባኤ ህንድ ድጋፏን ትሰጣለች ሲሉ የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ገለጹ። ናሬንድራ ሞዲ በህዝብ ተወካዮችና የፌዴሬሽን ምክር ቤት የጋራ ስብሰባ ላይ ባደረጉት ንግግር ሁለቱ ሀገራት ግንኙነታቸውን ወደ ስትራቴጂካዊ አጋርነት ማሸጋገራቸውን ተናግረዋል። ድልነሳ መንግስቴ ዝርዝር አለው። It is wonderful to be here in Ethiopia, the land of lions. Tena istilin ሰላም። ይህ የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ስድስተኛው የህዝብ ተወካዮችና የፌዴሬሽን ምክር ቤቶች 5ኛ ዓመት የሥራ ዘመን የጋራ ስብሰባ ላይ ያደረጉት ንግግር ነው። ይህም ናሬንድራ ሞዲ ኢትዮጵያና ህንድ ያላቸውን ዘመናትን የተሻገረ ግንኙነት ወደ ላቀ ከፍታ የሚያደርስ ይፋዊ ጉብኝት አካል ነው። በንግግራቸው ኢትዮጵያና ህንድ ታሪክና ባህል የሚጋሩ ሀገራት መሆናቸውን ያወሱት ሞዲ ህንዳውያን ባለሀብቶች በኢትዮጵያ ከ5 ቢሊዮን ዶላር በላይ በማፍሰስ ሰፊ የኢንቨስትመንት ተሳትፎ በማድረግ ከ75,000 በላይ የስራ ዕድል የፈጠሩ መሆናቸውን ገልጸዋል። እናም የኢትዮጵያን ልማት በቁርጠኝነት ለመደገፍ በርካታ ስምምነቶች መፈረማቸውን ተናግረዋል። ፕራይም ሚኒስተር ዶክተር አብይ አህመድ and I took a big step forward yesterday. ትላንት ጠቅላይ ሚኒስትር ዶክተር አብይ አህመድና እኔ ትልቅ እርምጃዎችን ተራምደናል። የሁለትዮሽ ግንኙነታችንን ወደ ስትራቴጂካዊ አጋርነት ለማሳደግ ወስነናል። ይህ ኢኮኖሚያዊ አቅማችንን እንዲመነደግ ያደርጋል። ወታደራዊ ትብብራችንን በቴክኖሎጂ፣ በፈጠራ፣ በማዕድን፣ በዘላቂ ልማትና በታዳሽ ኃይል እንድንተባበር ያስችላል። ይህ ብቻ ሳይሆን የህዝቦቻችንን የወደፊት ዕጣ ፋንታ በምግብ ደህንነት፣ በጤናና አቅም ግንባታ ትብብርን ያሳድጋል። የንግድና ኢንቨስትመንት እንዲሁም የመከላከያና የደህንነት ጉዳዮች ላይ ተባብረን እንሰራለን። as well as on defense and security matters. በማደግ ላይ ያሉ ሀገራት ያላቸውን ሰፊ እርሻ መሬት መጠቀምና ራሳቸውን መቻል አለባቸው ያሉት ጠቅላይ ሚኒስትር ናሬንድራ ሞዲ በዘመናዊ ግብርና ሁለቱ ሀገራት በጋራ ይሰራሉ ብለዋል። Agriculture forms the backbone of our two nations. ግብርና የሀገሮቻችን የጀርባ አጥንት ነው። ህዝባችን ይመግባል፣ የአርሶ አደሮቻችንን ቀጣይነት ያረጋግጣል፣ ከፈጠራ ጋር ያገናኘናል። አዳዲስና ምርጥ ዘሮችን በጋራ እንድናበለጽግ የመስኖ ስርዓታችንን የተሻለ የአፈር ለምነት እንዲኖር ይረዳናል። በሌላ በኩል የአየር ንብረት ለውጥ አደጋ በጎርፍ ለመጠቃትና ለምርት ጉዳት ይዳርጋል። እኛ በዚህ ረገድ የእውቀትና ቴክኖሎጂ ሽግግርን ለማድረግ ዝግጁ ነን። የአየር ንብረት ለውጥን የሚቋቋም ግብርና እንዲኖር ከእንስሳት ተዋጽኦ እስከ መካናይዜሽን እንዲሁም እስከ ምግብ ስራ ድረስ ለአርሶ አደሮቻችን ብልጽግና በጋራ እንሰራለን። በዓለም መድረኮችም ህንድና ኢትዮጵያ ያላቸውን ድምፅ በማስተባበር ለታዳጊ ሀገራት መብት መከበር በጋራ መስራት እንዳለባቸው የጠቆሙት ሞዲ በህንድ የሚተገበረው አንድ ዛፍ ለእናቴ የሚለው ዘመቻ ከኢትዮጵያ የአረንጓዴ አሻራ ጋር ተመሳሳይነት እንዳለው ተናግረዋል። Both our nations believed in caring for Mother Earth. ሁለቱም ሀገሮች በእናቶቻችን ጥበብ ያምናሉ። ሁለቱም ወደ ተፈጥሮ መመለስን ያምናሉ። እናም በታዳሽ ኃይልና የአረንጓዴ ልማት ስራዎች ላይ በትብብር እንስራ። አደጋን መቋቋም የሚችል መሰረተ ልማትና የተፈጥሮ ጋዝ ላይ በጋራ እንስራ። በአየር ንብረት ለውጥ ላይ የተባበረ ድምፃችንን በጋራ እናሰማ። ኢትዮጵያ ለምታስተናግደው የኮፕ 32 የዓለም አየር ንብረት ጉባኤ ህንድ ደስተኛ መሆኗንና ድጋፏንም እንደማትቆጥብ ላረጋግጥላችሁ እወዳለሁ። To the global south at COP32 in 2027. በርካታ ጉዳዮችን የዳሰሱት ጠቅላይ ሚኒስትር ናሬንድራ ሞዲ በቀጠናዊ ሰላምና ጸጥታ ዘርፍም የህንድና ኢትዮጵያ ትብብር አስፈላጊ መሆኑን ገልጸው ይህ ትብብርም ተጠናክሮ እንደሚቀጥል አመላክተዋል። ወጣቶች ለሀገር ብልጽግና የላቀ ሚና የሚጫወቱ በመሆናቸው ስብዕናቸውን ለመገንባት የሚያስችሉ ስራዎችን እየሰራ መሆኑን የሴቶችና ማህበራዊ ጉዳይ ሚኒስቴር ገለጸ። ሚኒስቴር መስሪያ ቤቱ የተገነባ የወጣቶች ስብዕና ሀገር ይገነባል በሚል መሪ ቃል የወጣቶች ስብዕና መገንባት የሚያስችል ውይይት
አካሂዷል። ራሄል ደምሰው ዝርዝር ዘገባ አዘጋጅታለች። የሴቶችና ማህበራዊ ጉዳይ ሚኒስቴር የተገነባ የወጣቶች ስብዕና ሀገር ይገነባል በሚል መሪ ሀሳብ በወጣቶች ስብዕና ዙሪያ ከተለያዩ የመንግስት የግል ተቋማትና የወጣት አደረጃጀት ተወካዮች ጋር በመሆን የፓናል ውይይት አካሂዷል። በውይይቱም የመንግስትና የግል ተቋማትን ወክለው የተገኙ ተሳታፊዎች የወጣቶችን ስብዕና በመልካም ለመገንባት የወላጅ የማህበረሰቡ እንዲሁም የሃይማኖት ተቋማትና የመንግስት ኃላፊነት ትልቅ መሆኑን ገልጸዋል። ትውልድ ግንባታ ላይ ቤተ እምነቶች እንዲሰሩ ቤተሰብ እንዲያንጹ ትልቅ ኃላፊነት እንዲሸከሙ በምግባር ተኮትኩተው ነገ ሀገር ተረካቢ እንዲሆኑ ሃይማኖት ተቋማት የመጀመሪያውን ድርሻ አላቸው። የትምህርት ተቋማት ሚና የሀገር ፍቅር ስሜት ያለው ትውልድ መገንባት እና ስብዕና ለሀገር ልማት እንዲውል የማድረግ ስራ መስራት፣ የትምህርታችን ለውጥ ከዚህ አኳያ ጋር ለውጥ እንዲያመጣ የማድረግ ስራ መሰራት አለበት የሚል እምነት አለ። ቲክቶክ የምጠቀም ከሆነ ለሰዓታት ልጆችም ይጠቀማሉ። እኔም ማነብ ከሆነ ልጆች ያነባሉ። ልጆቻችን የምንነግራቸውን ሳይሆን የሚሆኑት በአብዛኛው የሚያዩትን ነው የሚሆኑት። ስለዚህ አንድ ቤተሰብ ምሳሌ የመሆን ኃላፊነት አለበት። የትውልድ ቅብብሎሽን ለማሳደግ ወጣቶች የሀገር ባህላቸውን በመረዳት መልካም ስብዕናን ገንብተው ለቀጣይ ትውልድ እንዲያስረክቡ የማህበራዊ ሚዲያ አጠቃቀማቸው ከሀገር ባህልና እይታ ያለፈ ሊሆን እንደማይገባም ተሳታፊዎች ተናግረዋል። ስለ ስብዕና ስናወራ ትልቁን ድርሻ ከሚወስድ ሴክተር አንዱ የመገናኛ ብዙሃን ወይም ደግሞ ሚዲያዎች የምንላቸው ናቸው። ቆመናቸው ምን ይመስላል? እንግዲህ ሁላችንም የምንታዘበው ይመስለኛል። አሁን እንደዚህ አይነት ነገሮች ሪሰርችና አሰስመንት ይፈልጋሉ። ኮንቴክስት ከግምት ውስጥ ያስገባ ፖዚቲቭ ኢምፓክት ሊያመጣ የሚችል ለህብረተሰብ ጠቃሚ የሆነ መገናኛ ብዙሃን እውን ሆኖ ማየት ነው የምንፈልገው። አይ ቲንክ 3 መሰረቶችን ይጥልልናል ትውልድ ቅብብሎሽ። የመጀመሪያው ይሄ የናሽናል ኮንቲኒቲ ሀገር እንድትቀጥል ሀገር የምትቀጥለው ትውልድ ሲቀባበል ነው። አለበለዚያ ሀገር ትቆማለች። ሁለተኛው ትውልዶች የሚቀባበሉት ተቋም ሲፈጠር ያ ተቋም ደግሞ በየትኛውም ስርዓቱ ሲያልፍ ጠንካራና አቅም ያለው ሆኖ ሲገኝ ነው። ሶስተኛውና የመጨረሻው አብሮነታችን። መንግስትም የወጣቱን ስብዕና በመልካም ለመገንባት ከሚመለከታቸው አካላት ጋር እየሰራ መሆኑን የገለጹት የሴቶችና ማህበራዊ ጉዳይ ሚኒስቴር የማህበራዊ ዘርፍ የወጣቶች አስተባባሪ ሙና አህመድ በቀጣይም ትኩረት በማድረግ በወጣቶች ስብዕና ግንባታ ላይ ይሰራል ብለዋል። ወጣቶች የሀገር ዋስትና ለብልጽግና ጉዟችን ወሳኝ አቅም በመሆናቸው ሁለንተናዊ ብቃታቸውን ተሳትፎና ጠቃሚነታቸውን በላቀ ደረጃ ለማረጋገጥ መንግስት የወጣቶችን መዋቅር በመዘርጋት ዘርፈ ብዙ እንቅስቃሴዎችን በማድረግ ላይ ይገኛል። ሴቶችና ማህበራዊ ጉዳይ ሚኒስቴር ወጣቶችን በመልካም ስብዕና ለመቅረጽ በአካል፣ በአእምሮ፣ በስነ ልቦና የዳበሩ ወጣቶችን ለማፍራት የተለያዩ ፖሊሲዎችን፣ ፕሮግራሞችን በመቅረጽ ለተፈጻሚነታቸውም ከሚመለከታቸው ባለድርሻና አጋር አካላት ጋር እየሰራ ይገኛል። ሚኒስቴር መስሪያ ቤቱ በተለያዩ አካባቢዎች የወጣቶች ስብዕና መገንቢያ ማዕከላትን በመገንባትም የወጣቶችን ስብዕና ለማሳደግ እየሰራ መሆኑን በመድረኩ ተገልጿል። ተመልካቾች ከአዲስ አበባ ስቱዲዮ ወደ እናንተ እየደረሱ የሚገኙ ዜናዎቻችን ቀጥለዋል። ሴቶች ለሰላም መስፈን ያላቸው አስተዋጽኦ ጉልህ በመሆኑ ይህንን በጎ ተጽዕኖ በተግባር ማሳየት እንዳለባቸው ተገለጸ። በሰሜን ሸዋ ዞን አስተዳደር ሲያደብርና ዋዩ ወረዳ በሰላም በልማትና መልካም አስተዳደር ዙሪያ የሴቶች የውይይት መድረክም ተካሂዷል። በመድረኩ ላይ የአማራ ክልል በምክትል ርዕሰ መስተዳደር ማዕረግ የማህበራዊ ዘርፍ አስተባባሪ ዶክተር ሙሉነሽ ደሴን ጨምሮ የክልልና የዞን የስራ ኃላፊዎች ታድመዋል። ስንታየሁ ኃይሉ ዝርዝር አዘጋጅታለች። በሰሜን ሸዋ ዞን ሲያደብርና ዋዩ ወረዳ በሰላም በልማትና በመልካም አስተዳደር ዙሪያ የሴቶች የውይይት መድረክ ተካሂዷል። የውይይቱ ተሳታፊ ሴቶች ለሰላም ያላቸው አበርክቶ ከፍተኛ በመሆኑ ይህንን አበርክቶ በተግባር ማሳየት ይገባናልን ብለዋል። ለልማቱም ለሰላሙም እኛ ቆመን ያለነው ሰላም ካለም ልማትም አለ። ማድረግ እንችላለን፣ መስራት እንችላለን፣ መሆን እንችላለን። እኛ ሴቶች በሰላም ወጥተን በሰላም እንድንገባ ሁሉም በሀገር ስለሆነ በሰላሙ ዙሪያ የሚገባንና የሚጠበቅብንን ልናደርግ በኢትዮጵያ በሀገራችን ስም ቃል እንገባለን። እኛ ሴቶች አይደል እንዴ እህቶቻችን?
በአማራ ክልል በምክትል ርዕሰ መስተዳድር ማዕረግ የማህበራዊ ዘርፍ አስተባባሪ ዶክተር ሙሉነሽ ደሴ ሰላምን በዘላቂነት ማረጋገጥ ከሁሉም የሚጠበቅ መሆኑን አንስተው በተለይ ሴቶች በሰላም እጦት ካላቸው የጉዳት ተጋላጭነት አኳያ ችግሩን በመፍታት ሂደት አበርክቷቸውን መወጣት እንደሚገባቸው አንስተዋል። ሰላም ስናጣው እጅግ በጣም ከባድ ስንይዘው ግን ቀላል የሚመስለን ስለነበረ የሰው ልጅ ህይወት ደግሞ አብዛኛውን ዘመኑን ሰላማዊ ህይወት ነው የሚኖረው። ያችን ሰላም ግን የአንድ ቀን ጥፋት፣ የአንድ ቀን ግጭት፣ የአንድ ቀን መጥፎ ድርጊት ታጠፋታለች። ልማትም ይሁን የመንግስት ሰራተኛ ይሁን ፎረም በተለያየ መልኩ እንደራጃለን። እዚያ ላይ ስንመክር መልካም አስተዳደራችን እንዲሰፍን ማድረግ፣ ፍትህ ቢጓደልባት ያንዱ ፍትህ ቢጓደል ተባብረን ትክክል አይደለም ይስተካከል፣ መረጃ መስጠት፣ ማጋለጥ፣ የሚያዛባባት ካለ በተለየ መልኩ ተርጉምባት ሚል ካለ ሴት በመሆኗ የሚገባት ካለ መተባበር ትልቅ ጉልበት ነው። የሀገር ግንባታ መሰረትና የመቻል ተምሳሌት የሆኑ ሴቶች ለሰላምና ለልማት ስራዎች ያላቸው አቅም የጎላ መሆኑን ያነሱት የአማራ ክልል ሴቶች ወጣቶችና ማህበራዊ ጉዳይ ቢሮ ምክትል ኃላፊ ዘላለም አረጋ አሁን የገጠመንን የሰላም እጦት ችግር ለመቅረፍ ሴቶች የመፍትሄ አካል በመሆን ብርቱ አቅም ስላላቸው ድርሻቸውን መወጣት እንደሚገባቸውም ተናግረዋል። ሴት እናት ናት። እናት ደግሞ ሀገር ናት። ሀገር የምትመሰለው በእናት በሴቶች ነው፣ በወንዶች አይደለም። ይሄ ዝም ብሎ አባባል አይደለም፣ እውነት ነው፣ ፋክት ነው። ሁለመና ናችሁ ታረጋግጡ ቆይታችኋል። እናንተ አምናችሁበታል። እናንተ ደግሞ ከሁሉም ጋር የመገናኘት አቅም አላችሁ ማለት ነው። አልባሌ ቦታ የሚውሉትን ወገኖቻችን መምከር መያዝ በጣም አስፈላጊ ነው። ሴቶች ሰላም እንዲሰፍን መረጋጋት እንዲመጣና ደህንነት እንዲረጋገጥ ብርቱ ጥረት ማድረጋቸውን የተናገሩት የሰሜን ሸዋ ዞን አስተዳደር ምክትል አስተዳዳሪ ተክለየስ በለጠ በዞኑ በቀጣይ በልማትና መልካም አስተዳደር ስራዎች ላይ ያላቸውን አቅም ማሳየት እንደሚገባቸውም ገልጸዋል። የሰላም አምባሳደር መሆን ነው። ትችሉበታላችሁ። ደግሞ የሰላም አምባሳደር ለመሆን ብልሃት እኮ አለ እናንተ ጋር። ጥናቱም አለ፣ ቁጭቱም አላችሁ፣ ድፍረቱም አላችሁ። ይሄን ካመናችሁበት አንዱ ነው። ሁለተኛው የልማት አምባሳደር እንድትሆኑ ነው። መሆንም ያለበት ይሄ ነው። የተሰራው የሚያኮራን እንዲሆን መስራት ይኖርበታል። የሰሜን ሸዋ ዞን ብልጽግና ፓርቲ አደረጃጀት ዘርፍ ኃላፊ ሰዓዳ ኢብራሂም በዞኑ ያሉ ሴቶች በኢኮኖሚያዊ በማህበራዊና በፖለቲካ ዘርፍ ላይ ንቁ ተሳታፊ እንዲሆኑ እየተደረገ መሆኑን ገልጸው ሴቶች ለሰላም መስፈን ያላቸው አበርክቶ ጉልህ በመሆኑ ይህንን በጎ ተጽዕኖ በተግባር ማሳየት እንዳለባቸው ተናግረዋል። ሴቶች ይችላሉ፣ ቦታው ከተሰጣቸው እንቅ አድርገው ይመራሉ። ቁጥር 1 ሰላማችንን የበለጠ ማጽናት ላይ ነው። ሴቶች መተጋገዝ አለብን። እናንተም ስትገልጹት እንደነበረው የሰላሙ ባለቤት ደግሞ ቁጥር 1 ሴቶች ናቸው። በኢኮኖሚው መስክም ተጠቃሚነታችንን ለማረጋገጥ የተጀማመሩ ስራዎች አሉ። እነሱ ስራዎች አጠናክሮ መቀጠል ይጠይቃል። የሀገር መሰረት የሆኑ ሴቶች ለልማትና ሰላም የሚያበረክቱትን አስተዋጽኦ በመረዳት በመሪነትና በአርአያነት እንዲያገለግሉ እድሉን መፍጠር እንደሚገባም ተጠቁመዋል። በመገንባት ላይ የሚገኘው የደብረ ብርሃን ጠቅላላ ሆስፒታል በመጪው መጋቢት ወር መጨረሻ አጠናቆ ለአገልግሎት ለማብቃት እየሰራ መሆኑ ተገልጿል። ከ2009 ዓ.ም በ251 ሚሊዮን ብር በጀት የተጀመረው ግንባታው በተለያዩ ጊዜያቶች በተደረገለት ማሻሻያ አሁን ላይ በ1.1 ቢሊዮን ብር በሆነ ወጪ ነው እየተገነባ የሚገኘው። የግንባታ ሂደቱም 84 በመቶ የደረሰ ሲሆን በቅርብ የክትትል ስራዎች እየተሰሩ መሆኑን የደብረ ብርሃን ጤና መምሪያ አስታውቋል። ገንዘብ ታደሰ ተጨማሪ አላት። አሁን የደረሰው 69% ላይ ነው። እናጠናቅቃለን ብለን ያሰብነው በዚህ ዓመት ነሐሴ 4 ነው። እንግዲህ የተፈቀደውን ተጨማሪ ጊዜ ሳይጨምር ነው። በ2009 ዓመተ ምህረት በደብረ ብርሃን ከተማ አስተዳደር ጠባሴ ክፍለ ከተማ ግንባታው የተጀመረው የደብረ ብርሃን አጠቃላይ ሆስፒታል የአካባቢው ማህበረሰብ ጨምሮ ከተለያዩ አጎራባች ዞኖችና ክልሎች ለሚመጡ የህብረተሰብ ክፍሎች ትልቅ የጤና አጋር እንደሚሆን ተስፋ የተጣለበት ነው። ይህን ግንባታ ደግሞ የአማራ ሚዲያ ኮርፖሬሽን በተለያዩ ጊዜያት ሂደቱን በተመለከተ ዜናዎችን ሲያደርስ ነበረ። በዜናዎቻችንም በተለይ በባለፈው በጀት ዓመት መጨረሻ ላይ ግንባታው እንደሚጠናቀቅ ገልጸን ነበረ። አሁን ደግሞ በምን ሁኔታ ላይ ይገኛል የሚለውን የምናስቃኛችሁ ነው የሚሆነው። ይሄ ሆስፒታል በ2009 ጅማሮውን አድርጓል። የማረዘሚያ ጊዜዎችን ሲወስዱ ነበር በተለያየ ምክንያት። አሁን ምን ላይ ነው እንመለከታለን። ሳይት አንዱ ቨር ካደረግን በኋላ ወዲያው ወደ ስራ አልገባንም። የተወሰነ ጊዜ ቆይቶ ነበረ ወደ ስራ የተገባው ከጸጥታው ጋር ተያይዞ እና በዛ ምክንያት ዘግይተን ስለጀመርን የጊዜ ማራዘሚያ
119 ቀን ተሰጥቶን ነበረ። እንዳያችሁት የውስጥ ስራዎችን አሁን ገብተን እናያቸዋለን። የውጭውን ደግሞ ይሄ መንገድ ስራውንም ያው እየሰራ ነው በጥሩ ሁኔታ። አሁን ሳብግሬድ የኮሬክሽን ስራ ነው አሁን እየሰራ ያለው ይሄ ማሽን እንደምታዩት። ከዚህ በኋላ የቤዝ ኮርስ አለ። ከዛ አስፓልት አድርገን የምንጨርሰው ነው የሚሆነው። አሁን ያለው ፕሮግረስ እንግዲህ በተቻለ ፍጥነት እየሰራን እንገኛለን። ተጨማሪ የጊዜ ገደብ የተሰጠው የሆስፒታሉ ግንባታ አሁን ላይ 84 በመቶ ላይ ይገኛል። ኦክሲጅን ፕላንት አልነበረውም ዋናው እና ሌሎች ደግሞ ለስራው የሚያስፈልጉ ወሳኝ ስራዎችን ተካተው ወደ 86 ሚሊዮን ብር ሰፕሊመንታሪ አግሪመንት ተፈራርመን ወደ ፕሮጀክቱ አጠቃላይ ወደ 1.1 ቢሊዮን ብር ደርሷል ማለት ነው እና በዚህ ምክንያት ታይም ኤክስቴንሽን ተጨምሮልን አሁን ፋይናል ኮምፕሊሽን ዴት ወደ መጋቢት 30 2018 ድረስ ለማጠናቀቅ ስኬጁል አድርገን እየሰራን ያለን። የደብረ ብርሃን ጠቅላላ ሆስፒታል እንግዲህ ብዙዎች በጉጉት የሚጠብቁት ሆስፒታል ነው። ይህ ሆስፒታል በተቀመጠለት ጊዜ እንዲጠናቀቅ የደብረ ብርሃን ጤና መምሪያ ምን አይነት ተግባራትን እያከናወነ ነው የሚለውን ደግሞ እንጠይቃለን። ይሄ ሆስፒታል ሲጀመር ረዘም ያለ ጊዜ ነበር የነበረውና አሁን ወቅቱ ከደረሰበት የቴክኖሎጂ አጠቃቀም አኳያ አድቫንስድ የሆኑ ነገሮች ሁሉ ጭምር ተጨምረውበት በተጨማሪነት የተያዙትን የክልል ጤና ቢሮም ተቀብሎ ያንን የሚመጥን ሆኖ እንዲሰራ ለማድረግ ተጨማሪ ቀናቶች ተሰጥቶት ቀሪ ፐርሰንቶችን እንግዲህ በዚህ በተባለው ጊዜ ውስጥ በአጭር ጊዜ ለማጠናቀቅ እየተሰራ ያለበት ሁኔታ ነው ያለው። እኛም እንግዲህ እንደ ደብረ ብርሃን ከተማ አስተዳደር ጤና መምሪያ በሚቻለው መልኩ የቀን ተቀን ክትትል እያደረግን በጥሩ ሁኔታ ተግባሩ እንዲጠናቀቅ ምንችለውን ሁሉ ለማድረግ ጥረት እያደረግን ያለንበት ሁኔታ ነው ያለው። የአማራ ሚዲያ ኮርፖሬሽን የግንባታውን ሂደት በተመለከተ የተለያዩ መረጃዎችን ሲያደርሳችሁ ነበረ። አሁንም ሂደቱን እየተከታተልን መረጃዎችን ወደ እናንተ የምናደርስ ይሆናል። ተመልካቾች የሰዓቱ ዜናዎች አሁን በትንታኔ ወደሚመለከታቸው ሰዓት ላይ አልፈዋል። የኢንቨስትመንት አማራጮችን በማስፋት የስራ ዕድል ለመፍጠር እየተሰራ መሆኑን በሰሜን ሸዋ ዞን የቡልጋ ከተማ አስተዳደር አስታውቋል። በከተማው እየተገነቡ ያሉ ፋብሪካዎች የስራ ዕድል ከመፍጠር ባለፈ የአካባቢውን ኢኮኖሚ አቅም እያሳደጉ መሆናቸውን የተናገሩት ደግሞ የስራ ዕድል የተፈጠረላቸው ወጣቶች ናቸው። የአማራ ክልል ኢንዱስትሪና ኢንቨስትመንት ቢሮ በበኩሉ በአካባቢው ያለውን ጸጋ ለመጠቀም እየሰራሁ ነው ብሏል። ሰለሞን አሰፌ ተጨማሪ ያለው የቡልጋን የኢንቨስትመንት እንቅስቃሴ ክልሉና ዞኑ በደንብ አቅዶበት የተጀመረ ነው። በሰሜን ሸዋ ዞን ቡልጋ ከተማ አስተዳደር በርካታ ፋብሪካዎች ተሰርተው ወደ ልማት ገብተዋል። ታዲያ እነዚህ ፋብሪካዎች ተሰርተው ወደ ልማት መግባታቸው ልማትን ከማፋጠንና ምርትን አምርቶ ለገበያ ከማቅረብ ባለፈ ለአካባቢው ማህበረሰብ የስራ ዕድል በመፍጠር ረገድ ያላቸው አበርክቶ የጎላ ነው። እዚህ በመቀጠሬ በጣም ደስተኛ ነኝ። የአካባቢው ማህበረሰብም ለማገልገል ፋብሪካው ራሱ ውጤታማና ትርፋማ ሆኖ ሲገኝ የሀገሪቷም ኢኮኖሚ እያደገ ሲሄድ እኛም ተጠቃሚ እንሆናለን። ጠቀሜታ አለው። ከዚህ ጠቀሜታ አንጻር አገሪቷም እያደገች እኛም እያደግን እየተለወን ማህበረሰቡም እየለወን እንሄዳለን። አስተዋጽኦ አድርጎልኛል ድርጅቱ። እንደ ድርጅቱ ደግሞ እንደ ድርጅትም ብዙ የተለያዩ ነገሮችን እያመረተ እያቀረበ ነው፣ ወደ ውጭ ወደ ገበያ እያቀረበ ነው ያለው። እንደዚህ አይነት ድርጅቶች ቢበዙ ደግሞ ተመርቀው ለሚቀመጡ ወጣቶች ብዙ የስራ እድል ይፈጥራል ብዬ አስባለሁ። በቡልጋ ከተማ አስተዳደር በርካታ ፋብሪካዎች ተገንብተው ምርት እያመረቱ ይገኛሉ። ከዚህ ባሻገር ግን እኛ የምንገኝበትን ይህንን የባይጃ ሴራሚክ ፋብሪካን ጨምሮ ሌሎች በርካታ ፋብሪካዎችም አሁንም በግንባታ ላይ ናቸው። የተለያዩ ፍራሽ አይነቶችን እናመርታለን። ጥራቱን በተመለከተ በጥሩ ሁኔታ የሚከናወን ነው። በሀገር ውስጥ ምርት ነው የሚከናወነው። ስራውን ከጀመርን አሁን በሚቀጥለው የካቲት ላይ አመት ይሆነዋል። ፕሮጀክቱ ምንድነው? ወለል ንጣፍ የሚያገለግል ሴራሚክ ነው የሚያመርተው። ጥራቱ አሁን ላይ ባለው እንግዲህ ከውጭ የሚገቡት ይሄ የቻይና የህንድ የሚባሉትን እነዚህ ፖሊሽድ ሴራሚኮች በሀገር ውስጥ ምርት የመተካት ነው አላማው። ስራ ከጀመረ በኋላ በቀን 70 ሺህ ካሬ የሚሸፍን ሴራሚክ ያመርታል። ግንባታው ኦልሞስት አሁን ወደ 90% አካባቢ ደርሷል። ያው እንደምታዩት ትንሽ የተወሰነ የወለል ስራና አንዳንድ የኤሌክትሪክ ዲስትሪቢዩሽን የትራንስፈሮች መቀመጫዎች ናቸው የቀሩት።
በአሁኑ ሰዓት ያሉ ፋብሪካዎች እንደኛ ከተማ አስተዳደር በብዛት አብዛኞቹ በግንባታ ላይ ያሉ ፋብሪካዎች ናቸው እና ያሉት ፋብሪካዎች በግንባታ ላይ ናቸው። እንደኛ ከተማ አስተዳደር የሚመጡ ፕሮጀክቶችን በፍጥነት ነው የምናስተናግደው። ያለምንም ቢሮክራሲ የመጡ ፕሮጀክቶችን እንደመጡ ቶሎ ብለን ለሚመለከተው አካል እያደረስን ነው የምናስተናግደው። እንደኛ ከተማ አስተዳደር በጣም በርካታ የስራ እድል ይፈጥራሉ። ሀገራችን ብዙ ጊዜ ኢምፖርት እያደረገች ነው ማቴሪያሎች የምታስገባው እቃዎችን። ግን እንደዚህ አይነት ፋብሪካዎች ከተማችን ላይ አካባቢያችን ላይ ሀገራችን ላይ ገባ ማለት የሚፈጥረው ሀገራችንን ከውጭ ምርት ከምንዛሪ እናድናታለን። በአማራ ክልል አሁን ላይ አንጻራዊ ሰላም በመኖሩ ባለሀብቶች በተለያዩ ዘርፎች ወደ ክልሉ እየገቡ እንዲያለሙ መልካም እድል እየፈጠረ መሆኑን የአማራ ክልል ኢንቨስትመንት ቢሮ ይገልጻል። በክልሉ ባለሀብቶች እየተሳተፉባቸው ከሚገኙ የኢንዱስትሪ ከተሞች ውስጥ አንዱ የቡልጋ ከተማ አስተዳደር ነው። የቡልጋ ከተማ አስተዳደርና ሌሎች የአማራ ክልል ከተሞች ላይ የሚመጡ ባለሀብቶችን ተቀብሎ በማስተናገድና ክትትል በማድረግ ረገድ አሰራር መዘርጋቱን የገለጹት ደግሞ በአማራ ክልል ኢንዱስትሪና ኢንቨስትመንት ቢሮ የአዲስ አበባ ማስተባበሪያ ጽህፈት ቤት ኃላፊ አቶ ያየህ አዲስ ናቸው። ቡልጋ ላይ እንዳየው በሀገራችን ትልቁ የመጀመሪያው የወረቀት ፋብሪካ መጥቷል። ማሽን እየተተከለ ነው። አገልግሎታችን ነው እንዴት እንዳመጣ ነው የክልሉ ኢንቨስትመንት ኢንዱስትሪና ኢንቨስትመንት ቢሮና በእኛ ቢሮ እንዲሁም ዞኑ ተቀናጅተን የወሰድነው እርምጃ ነው። ፈጣን እርምጃ። እንዲሁ የሀገሪቱ ትልቁ የሴራሚክ ፋብሪካ ወደ እየተገነባ ነው። እንዳየኸው የልዩ የኢኮኖሚ ዞን እየተቋቋመ ነው። የብረት ማቅለጫ የመጀመሪያው የሚሆነው የሀገራችን የብረት ማቅለጫ እዛች ከተማ ላይ ይቋቋማል ብለን እናስባለን። ታቅዷል። ወደ ስራም ገብተን እንገኛለን። ስለዚህ አገልግሎቱ ነው እና ከዚህ ጎን ለጎን ደግሞ መሰረተ ልማቱን ማሟላት ነው። ኢንቨስተሩ ኢንቨስትመንቱ የፈለገን አገልግሎት ብንሰጥ መሰረተ ልማቱን በአካባቢው ካላሟለን ያው ሊፈጸም አይችልም። ስለዚህ ይሄ ሁለተኛው ነው። የአማራ ክልል በ2017 በጀት ዓመት የኢንቨስትመንት ፎረም በማድረግ ቡልጋን ጨምሮ በሌሎች ከተሞች ከ2825 በላይ ኢንቨስተሮችን ማምጣት ችሏል። ባለፈው በጀት ዓመትም ለ70 ሺህ ወጣቶች የስራ ዕድል መፈጠሩንና ከአምራች ኢንዱስትሪዎችና ከአበባ ልማት ውጭ ምርት 168.3 ሚሊዮን ዶላር መገኘቱን የአማራ ክልል ኢንዱስትሪና ኢንቨስትመንት ቢሮ መረጃ ያመለክታል። ተመልካቾች አጫጭር ዘገባዎቻችን እንመለከታለን። ሰላማዊት ነጋ አዘጋጅተናለች። የኢትዮጵያ ሀገራዊ ምክክር ኮሚሽን ከተባበሩት መንግስታት ድርጅት የዋና ጸሐፊው የምስራቅ አፍሪካ ልዩ መልእክተኛ ጓንግ ኮንግ ጋር በጽህፈት ቤቱ ተወያይቷል። የተባበሩት መንግስታት ድርጅት በሰላም ግንባታ ሂደቶች ላይ በምስራቅ አፍሪካ በርካታ ተግባራት እንደሚያከናውን ኮሚሽኑ አስታውሶ በኢትዮጵያ የሚደረጉ የሰላም ግንባታ ሂደቶች ላይ ድርጅቱ ድጋፍ እንዲያደርግ ጥሪ ቀርቦላቸዋል። በውይይቱ ላይ የኢትዮጵያ ሀገራዊ ምክክር ኮሚሽን በእስካሁኑ የምክክር ሂደት ራሳቸውን ያገለሉ የተለያዩ የፖለቲካ ኃይሎችና ታጣቂ ቡድኖች መኖራቸውን ጠቁሞ እነዚህን አካላት ወደ ምክክሩ በማምጣት ረገድ በተባበሩት መንግስታት ድርጅት ዋና ጸሐፊ የምስራቅ አፍሪካ ልዩ መልእክተኛ እገዛ እንዲያደርጉ ጠይቋል። ዘገባው የኢትዮጵያ ሀገራዊ ምክክር ኮሚሽን ነው። ፋይዳ መታወቂያ ለዜጎች ፈጣን አገልግሎትና ለዲጂታል ኢትዮጵያ ስኬት ሚናው የላቀ መሆኑን የብሔራዊ መታወቂያ ፕሮግራም ጽህፈት ቤት ዋና ዳይሬክተር ዮዳሄ አርአያ ስላሴ ተናገሩ። የብሔራዊ መታወቂያ ፕሮግራም ጽህፈት ቤት ለአፋር ክልል ከፍተኛ አመራሮች በአገልግሎቱ ዙሪያ የግንዛቤ ማስጨበጫ መድረክ አካሂዷል። በመድረኩ የተገኙት የብሔራዊ መታወቂያ ፕሮግራም ጽህፈት ቤት ዋና ዳይሬክተር ዮዳሄ አርአያ ስላሴ እንደተናገሩት ፋይዳ መታወቂያ ለዲጂታል ስርዓት ግንባታ ያለው ሚና ወሳኝ ነው። የዲጂታል ማንነት ሁሉም ቦታ ተደራሽ የመሆን የዜጎችን ኑሮ የመቀየርና አካታችነትን የማረጋገጥ ሰፊ አቅም እንዳለውም አመልክተዋል። ወንጀልን ለመከላከልና ማጭበርበርን መቀነስ የሚያስችልና ለሀገር ደህንነት ከፍተኛ አስተዋጽኦ ያለው መሆኑንም ተናግረዋል። ዘገባው የኢዜአ ነው። ሴቶች፣ ህጻናትና ልዩ ድጋፍ የሚሹ የህብረተሰብ ክፍሎች ከማንኛውም ጥቃትና መድሎ ተጠብቀው መኖር እንዲችሉ በቅንጅት መስራት ይገባል ሲል የሴቶችና ማህበራዊ ጉዳይ ሚኒስቴር ገለጸ። የሴቶችና ማህበራዊ ጉዳይ ሚኒስቴር ከኢትዮጵያ ሰብአዊ መብቶች ኮሚሽን ጋር በመተባበር በኮሚሽኑ አቤቱታ አቀራረብና ማስተናገጃ ስርዓት ላይ ለሴቶችና ህጻናት መዋቅር የግንዛቤ ማስጨበጫና የምክክር መርሃ ግብር አካሂዷል።
በመርሃ ግብሩ ላይ የሴቶችና ማህበራዊ ጉዳይ ሚኒስትር ዴኤታ ክብርት ሁሪያ አሊ ሴቶች፣ ህጻናት፣ አካል ጉዳተኞችና ሌሎች ልዩ ጥበቃና ትኩረት የሚሹ የማህበረሰብ ክፍሎች ከማንኛውም መድሎና ጥቃት ተጠብቀው ሰብአዊ ክብራቸውና ህጋዊ መብታቸው ተከብሮ በእኩልነት መኖርና ተጠቃሚ መሆን እንዲችሉ በቅንጅት መስራት ይገባል ብለዋል። ዘገባው የሴቶችና ማህበራዊ ጉዳይ ሚኒስቴር ነው። ተመልካቾች ከአሚኮ አዲስ አበባ ስቱዲዮ ለሰዓቱ ያዘጋጀንላችሁ ዘገባዎች እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ስለተከታተላችሁን አመሰግናለሁ። ጤና ይስጥልኝ።